ሰላም የተወደዳችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን በየሳምንቱ ወደ ተወደዳችሁ ውድ ተመልካቾቻችን የሚደርሰው የጉርሻ ዝግጅታችን ላይ ደርሰናል። በዛሬው ዕለት እንግዲህ በሀዌላ ቱላ እንገኛለን። በዚያ ያሉ ተሳታፊዎች እንዴት ተሳተፋሉ የሚለውን ቆይታችሁን ከኛ ጋር በማድረግ አብራችሁን እንድትሆኑ በአክብሮት ጋብዛለሁ። ዝግጅቱን እስከ መጨረሻው ድረስ ወደ እናንተ በማድረስ እኔ ሚካኤል ጋሞ ከካሜራ ባለሙያ ከፍጹም አዲሱ ጋር በጋራ በመሆን ቤታችሁን እንመጣለን። ለዛሬ ከያዝናቸው ጥያቄዎች መካከል አንዱ የሆነው ሁለት የሲኖትራክ ሹፌሮች በጠባብ መንገድ ከተቃራኒ አቅጣጫ ተገናኙ። እንዴት ሊተላለፉ ይችላሉ? ምን ብሎ እንዴት ሆኖ ያልፋሉ? ምለውን ልንጠይቅ ነው። እስቲ እናንተም በቤታችሁ ናችሁ ሞክሩ። ቆይታችሁን ከኛ ጋር አድርጉ። አብራችሁን ቆዩ። ሁለት የሲኖትራክ ሹፌሮች በጠባብ መንገድ ከተቃራኒ አቅጣጫ እየመጡ ተገናኙ። እንዴት ብሎ ነው የሚያልፉት? አንዱ ለአንዱ ቆሞ ነው የሚያሳልፉት። አንዱን ቆሞ ነው የሚያሳልፈው። አንዱ ቆሞ አንዱን ያሳልፋል። መንገዱ በጣም ጠባብ ነው ብያለሁ። ሁለት የሲኖትራክ ሹፌሮች ናቸው ከተቃራኒ አቅጣጫ እየመጡ የተገናኙት። ምን ብሎ ነው የሚያልፉት? እንዴት ተባብሎ ነው የሚያልፉት? እኔ እንደሚያስበው ከሆነ ቆሞ ነው የሚያሳልፉት። አለበለዚያ ወይ ወደ ኋላ መሄድ ነው። ወደ ኋላ ሄዶ ጠባብ መንገዱን ትቶ ወይ ሰፊ መንገድ ካገኙ ነው እንጂ አልበለዚያ ቆሞ አንዱን ይመስላል። ሁለት የሲኖትራክ ሹፌሮች በጠባብ መንገድ ከተቃራኒ አቅጣጫ ተገናኙ። እንዴት ብሎ ሊተላለፉ ይችላሉ? አያደርስ ነው። ሁለት የሲኖትራክ ሹፌሮች በጠባብ መንገድ ተገናኙ። ከተቃራኒ አቅጣጫ የመጡ ነው። ፊት ለፊት ተገናኙ። እንዴት ብሎ ይተላለፋሉ? በሁለቱም ማለት ሳይዳቸው ይዞ ያው ቀድሞ የመጣው በቀኝ በኩል ነው የሚያልፉ። ሁለት የሲኖትራክ ሹፌሮች ናቸው። እንዴት ሆኖ ሊተላለፉ ይችላሉ? ያው ማለት ቦታ ሲያገኙ ማለት ሰፋ የሚልበት ቦታ ጠጋ ብሎ አንዱን ማሳለፍ ይችላል። በደንብ አስተውሎ ይስሙኝ። ሁለት የሲኖትራክ ሹፌሮች ናቸው። በጠባብ መንገድ ተገናኙ። እንዴት ሊያልፉ ይችላሉ? ያው እንደምንም ሆኖ የሚያሳልፋቸው መንገድ ሞክረ። ሁለት የሲኖትራክ ሹፌሮች ከተቃራኒ አቅጣጫ የመጡ ተገናኙ። ሁለት የሲኖትራክ ሹፌሮች ማለት ከተቃራኒ አቅጣጫ ነው የመጡት። እንዴት ሊያልፉ ይችላሉ? ምን ተባብለው ሊያልፉ ይችላሉ? ከተቃራኒ አቅጣጫ ነው የመጡት። መንገዱ በጣም ጠባብ ነው። ሁለት የሲኖትራክ ሹፌሮች ናቸው። እንዴት ሊያልፉ ይችላሉ? በራሳቸው መስመር ሊያልፉ ይችላሉ። መንገዱ አያሳልፍም። አንድ ሲኖ ብቻ ነው የሚያሳልፈውና አጋጣሚ እነሱ መጡ፣ ፊት ለፊት መጡ። ሁለት የሲኖትራክ ሹፌሮች ናቸው። እንዴት ሊያልፉ ይችላሉ? ያው በተመሳሳይ መስመር ነው የመጡት አይደለ? ከተቃራኒ አቅጣጫ እንዲህ ፊት ለፊት ተገናኙ። ኦኬ። እና በመስመራቸው ነው የሚያልፉት። ሁለት የሲኖትራክ ሹፌሮች በጠባብ መንገድ ፊት ለፊት ተገናኙ ከተቃራኒ አቅጣጫ። መንገዱ ከአንድ ሲኖትራክ በላይ በጣም ጠባብ መንገድ ነው። ሁለት ሹፌሮች የሲኖትራክ ሹፌሮች ፊት ለፊት ተገናኙና ምን ብሎ እንዴት ብሎ ነው የሚተላለፉት? አንዱ ወደ ኋላ ሄዶ ሁለት የሲኖትራክ ሹፌሮች ከተቃራኒ አቅጣጫ ተገናኙ ፊት ለፊት። እንዴት ብሎ ነው የሚያልፉት? ከተቃራኒ ማለት ነው። ከተቃራኒ እንዲህ ፊት ለፊት ተገናኙ፣ ተጋጠሙ። መዞር አይችልም ሌላ መንገድ። ሁለት የሲኖትራክ ሹፌሮች ናቸው። እንዴት ነው የሚያልፉት? ምን ብሎ ነው የሚያልፉት? ሁለት የሲኖትራክ ሹፌሮች ሰዎች ናቸው አይደል? ሰላም ተባብሎ ነው የሚያልፉት። ሁለት የሲኖትራክ ሹፌሮች ነው ያልኩሽ እንጂ መኪና አይደለም። ሹፌሮች አይደል? አዎ ገባኝ። ሰላም ተባብሎ ወይ አይ ምናምን ተባብሎ ያልፋሉ። በመንገድ የተገናኙት መኪናው ሳይሆን ሹፌሮቹ ናቸው። ሁለት የሲኖትራክ ሹፌሮች በጠባብ መንገድ ከተቃራኒ አቅጣጫ ተገናኙ። ሁለት የሲኖትራክ ሹፌሮች ከተቃራኒ አቅጣጫ በጠባብ መንገድ ተገናኙ። እንዴት ብሎ የምተላለፉት? አንዱ ቆሞ አንዱን ያሳልፈውና ከዛ በኋላ ተከትለው ያልፈዋል። ጥያቄውን በደንብ ስማኝ። ሁለት የሲኖትራክ ሹፌሮች በጠባብ መንገድ ፊት ለፊት ነው የተገናኙት። እንዴት ብሎ ሊያልፉ ይችላል? ይሄ ከበደኝ። ገብቷል? ሞክር። ክላክስ አድርጎ ነው የሚያልፉ። ሁለት የሲኖትራክ ሹፌሮች ከተቃራኒ አቅጣጫ ተገናኙ ፊት ለፊት ማለት ነው። እንዴት ብሎ የምተላለፉት? ታክሲ ሲገናኙ ሁለት የሲኖትራክ ሹፌሮች በጠባብ መንገድ ከተቃራኒ አቅጣጫ ፊት ለፊት ተገናኙ። እንዴት ብሎ ይተላለፋል? ያው ቀስ ብሎ ይተላለፋሉ ይመስለኛል። መንገዱ አያሳልፍም። በጣም ጠባብ ማያሳልፍ ከሆነ አንዱ ለአንደኛው ቅድሚያ ይሰጣል። ወደ ዳር ተጠግቶ
ቅድሚያ ሰጥቶ እንዲያልፍ ያደርገዋል። በጣም ጠባብ ነው። ሁለት የሲኖትራክ ሹፌሮች ናቸው። በደንብ አስተውለህ ሰማኝ። ሁለት የሲኖትራክ ሹፌሮች ናቸው። በጠባብ መንገድ ተገናኙ። እንዴት ብሎ ምትላለህ? ሰላም ተባብለው ያልፋል። ሁለት የሲኖትራክ ሹፌሮች በጠባብ መንገድ ከተቃራኒ አቅጣጫ ተገናኙ። እንዴት ሆኖ ነው የሚያልፉት? እሺ ከተቃራኒ አቅጣጫ ከግራና ወይም እንደዚህ ፊት ለፊት ተገናኙ። ሁለት የሲኖትራክ ሹፌሮች ፊት ለፊት በጠባብ መንገድ ተገናኙ። እንዴት ብለው ያልፋሉ? ወይ መንገዱ ኖርማል ነው፣ ቁልቁለት ምናምን የለውም። የለውም፣ ጠባብ መንገድ ነው። አንደኛው ለአንደኛ ቅድሚያ ይሰጣል። ቅድሚያ በመስጠት እንዴት? ለምሳሌ ጠባብ ነው እኮ መንገዱ፣ ወደ ተቃራኒ አቅጣጫ ነው የሚሄዱትና አንዳቸው ማሳለፍ አይችሉም። እንዴት ብለው ነው የሚያልፉት? አንደኛው የኋላ ማርሽ ያስገባና አንደኛውን ያሳልፋል። ወደ ሰፊ ሹፌር ነህ እንዴ? ሹፌር አይደለሁም። ጥያቄውን ሰምታችሁታል በደንብ። ሁለት ሲኖትራክ ሹፌሮች በጠባብ መንገድ ተገናኙ። እንዴት ብለው ነው የሚያልፉት? የሚያሳልፈው አንዷን ስኖ ብቻ ነው የሚያሳልፈው አይደለ? ቅድሚያ በመስጠት ነው አንዱ ለአንዱ። መንገዱ አያሳልፍም ብያለሁ። አንደኛው የኋላ ማርሽ ያስገባና የጫነ ከሆነ ላልጫነው የኋላ ማርሽ ያስገባና ያሳልፈው። ሁለት የሲኖትራክ ሹፌሮች ነው ያልኳችሁ፣ ሰዎች አይደሉ? ሰላም ተባብሎ ነው የሚያልፉት። ሁለት የሲኖትራክ ሹፌሮች አይደሉ እኮ? ሹፌሮች ናቸው፣ ሰላም ተባብሎ ነው የሚያልፉት። መኪና አይደለም፣ የሲኖ ሹፌሮች ናቸው እንጂ እነሱ ሰዎች ናቸው። ሰላም ተባብሎ ያልፋሉ። የአህያ ልጅ ምን ይባላል? አህያ ልጅ ግልግል። የፍየል ምን ሊሆን? የፍየል ሙኩት ነው ምንድን ነው? የአህያ ልጅ ምን ይባላል? የአህያ ልጅ ውርንጭላ። ውርንጭላ ግልገል አይደለም? ውርንጭላ ነው የሚባለው። ኧረ ተው፣ ውርንጭላ ነው። የአህያ ልጅ ምንድን ነው የሚባለው? የአህያ ልጅ ላው መሞከር ችግር የለም። እሺ አህያ ልጅ አህያ ነው በቃ ራሱ አህያ። የአህያ ልጅ ምን ይባላል? ውርንጭላ ነው። ውርንጭላ እንደዛ ይመስለኛል። የአህያ ልጅ ምንድን ነው የሚባለው? አህያ ልጅ ደቦልም አይደለም። ደቦል ነው አይደለም። ደቦል ጃ ነው። ጥጃ የላሞች አህያ ልጅ እንደን አፋቢ። የአህያ ልጅ ምን ይባላል? የአህያ ልጅ ውርንጭላ ይመስለኛል። እርግጠኛ ነህ? የአህያ ልጅ ምን ይባላል? ውርንጭላ። ኧረ ተው፣ ውርንጭላ። የአህያ ልጅ ምን ይባላል? የአህያ ልጅ ውርንጭላ። ቀድሞ ኢትዮጵያን ከመሩ ነገስታቶች መካከል ቢያንስ አራቱን ይጥቀሱ። ቀድሞ የመሩ አፄ ኃይለሥላሴ፣ ኮሎኔል መንግስቱ ኃይለማርያም፣ መለስ ዜናዊ፣ አሁን አብይ አህመድ። ማን ላይ ስተዋል? የሆነ ሰው በፊት ያለፈው አይደለም። ከአብይና ከመለስ መካከል አንድ ሰው ነው። ኃይለማርያም ደሳለኝ። ቀድሞ ኢትዮጵያን የመሩ ነገስታቶች ወይም መሪዎች ቢያንስ አራቱን ይንገሩኝ። አፄ ምኒልክ፣ አፄ ቴዎድሮስ፣ ጃንሆይ፣ ማን ነው? መለስ። በቃ ኢትዮጵያን ከመሩ መሪዎች ቢያንስ አራቱን ጥቀስልኝ። ድጋሚ ደሳለኝ ኃይለማርያም፣ አብይ። በትክክል እንትና ሁለት ጠርተሃል። ሁለት ሶስት ጠርቻለሁ። እስቲ ማን? ደሳለኝ፣ አብይ እና መለስ ዜናዊ።
ኢትዮጵያን የመሩ ነገስታት ወይም መሪዎች ስንት ናቸው? እነማን? ብዙ ናቸው። እስቲ ቢያንስ 3 ጥቀስ። በአራት የመጀመሪያዎቹ አንተ ደስ ያለ ኢትዮጵያን የመሩ ምትላቸው? አብይ አህመድ፣ መለስ ዜናዊና ኃይለማርያም ደሳለኝ አንድ ጨምርልኝ እና አፄ ምኒልክ። አፄ ምኒልክ ናቸው። ኢትዮጵያን ከመሩ ነገስታቶች ወይም መሪዎች ካለፉት ማለት ነው 4 ጥሩልኝ ቢያንስ። መንግስቱ ኃይለማርያም መንግስቱ ኃይለማርያም፣ እሺ። ኃይለ ሥላሴ፣ አፄ ኃይለ ሥላሴ፣ መለስ ዜናዊ፣ መለስ ዜናዊ፣ ግርማ ወልደ ጊዮርጊስ እና ግርማ ወልደ ጊዮርጊስ እኮ ፕሬዝዳንት ነው። ኃይለማርያም ደሳለኝና አሁን ያለው ዶክተር አብይ አህመድ። ዶክተር አብይ አህመድ። ኢትዮጵያን የመሩ ነገስታቶች ቢያንስ 4 ጥቀሽልኝ። ቴዎድሮስ፣ ምኒልክ፣ አሁን ቅርብ ያለው መለስ ዜናዊ፣ ኃይለማርያም ደሳለኝ። ቀድሞ ኢትዮጵያን የመሩ ነገስታቶች ከነዚህ ውስጥ ቢያንስ 4 ጥራልኝ። አራቱን አፄ ምኒልክ፣ አፄ ዮሐንስ፣ አፄ ቴዎድሮስ፣ ኃይለ ሥላሴ። አንተ የሂስትሪ እንደዛ እያለ ይመጣል። ኢትዮጵያን የመሩ መሪዎች ቢያንስ 4 ነገስታት ወይም መሪዎች ጥቀስልኝ። ኃይለማርያም ደሳለኝ፣ አብይ አህመድ፣ መንግስቱ ኃይለማርያም፣ መለሰ ዜናዊ። ቀድሞ ከመሩት ነው ያልኩ። አንድ ወደ ኋላ ኃይለ ሥላሴ። አፄ ኃይለ ሥላሴ። አንተ አልተቻልከም። የተወደዳችሁና የተከበራችሁ ተመልካቾቻችን ዛሬ በሀዌላ ቱላ ቆንጆ ቆይታ እያደረገን እንገኛለን። ከያዝናቸው ጥያቄዎች መካከልም እንጂ በጣም ማራኪ ቆይታ ነው እያደረገን የምንገኘው። አሁን ልንጠይቅ የያዝነው ጥያቄ ወደ አንድ ጨለማ ክፍል ኩራዝና ሻማ ወዳለበት አንድ ክብሪት ብቻ ይዛችሁ ገብታችሁ ልክ ክፍል ውስጥ እንደገባችሁ ቀድማችሁ የምትለኩሱት የትኛው ነው ብለን ልንጠይቅ ነው። ተሳታፊዎች ምን ይላሉ? እናንተም በቤታችሁ ናችሁ ሞክሩ። አብረን የምንከታተል ይሆናል። አሁንም አብራችሁ ነው። አንድ ጨለማ ክፍል ውስጥ አንድ ክብሪት ብቻ ይዘ፣ ሌላ አማራጭ የለም። አንድ ክብሪት ብቻ ይዘ ጨለማ ክፍል ውስጥ ገባ። ካንተ ክፍል ውስጥ ያለው አንድ ሻማና አንድ ኩራዝ ነው። ልክ ክፍል ውስጥ እንደገባ ቀድመ የምትለኩሰው የትኛው ነው? ቀድመ የምለኩሰው ጥያቄውን ድገመኝ። ጨለማ ክፍል ውስጥ ገባ። ሻማና ኩራዝ ያለበት ክፍል ነው። አንድ ክብሪት ብቻ ነው ይዘ የገባኸው። ልክ ክፍል ውስጥ እንደገባህ ቀድመ የትኛውን ነው የምትለኩሰው? ክብሪቱን ለኩስና ሻማ ላይ አበራለሁ። ሻማ ላይ ታበራለህ። ከዛ ወደ ኩራዙ ታደርጋለህ። ቀድመ የምትለክሰው ምንድን ነው? ክብሪቱን ነው። አንድ ጨለማ ክፍል ውስጥ አንድ ክብሪት ብቻ ይዘህ ገባ። አንተ ክፍል ውስጥ ኩራዝና ሻማ አለ። ክፍል ውስጥ ኩራዝና ሻማ አለ። ልክ ክፍል ውስጥ እንደገባ ቀድመ የትኛውን ነው የምትለኩሰው? ኩራዝና ሻማ አለ። ሁለቱንም ለማብራት ክብሪት ያስፈልጋል። ሁለቱም ክብሪት ቢኖር እሱን አበራለሁ። አንድ ክብሪት ብቻ ይዘህ ገባ። ያለ አማራጭ አንድ ነው ማለት ነው። አንድ ክብሪት ነው፣ አንድ ፍሬ ማለት ነው። እሱን ይዘህ ገባው። ሻማና ኩራዝ አለ ክፍል ውስጥ። ልክ ክፍል ውስጥ እንደገባ ቀድመ የምትለኩሰው የትኛው? ሻማውን ነው። ሻማውን ነው። አንድ ጨለማ ክፍል ውስጥ አንድ ክብሪት ብቻ ይዘሽ ገባሽ። ክፍል ውስጥ ያለው ሻማና ኩራዝ ነው። ልክ ክፍል ውስጥ እንደገባሽ ቀድመሽ የምትለኩሽው የትኛው? ኩራዝ ነው። አዎ። ለምን? ኩራዝ ቶሎ የሚነሳ ኩራዝ ነው ከሻማ ይልቅ። አዎ፣ ቶሎም ብዙ ማብራት ይሰጣል። በጣም አስበሽ እንድትመልሽ ጥያቄውን ልድገምልሽ። ጨለማ ክፍል ውስጥ አንድ ክብሪት ብቻ ይዘሽ ገባሽ። ክፍል ውስጥ ያለው ሻማና ኩራዝ ነው። ልክ ክፍል ውስጥ እንደገባሽ ቀድመሽ የምትለኩሽው የትኛው? እኔ ቢሆን ግን ቶሎ የሚመጣኝ ኩራዝ ማለት ሻማ ነው። አንድ ጨለማ ክፍል ውስጥ አንድ ክብሪት ብቻ ነው ያለ፣ ሌላ አማራጭ የለም። ያን ይዘህ ገባ። ክፍል ውስጥ ሻማና ኩራዝ አለ። ልክ ክፍል ውስጥ እንደገባ ቀድመ የምትለኩሰው የትኛው? ሻማና ኩራዝ አለን። ኩራዙ ነው ቀድመ ልክ እንደገባ ወደ ክፍሉ ኩራዙን የምትለኩሰው? ሻማና ኩራዝ ካለ አዎ። ለምን? በፍጥነት ይወስዳል ላይቱን። እርግጠኛ ነህ? ጥያቄውን በደንብ ስማኝ። ክላስ ውስጥ ገባ፣ ጨለማ ነው ክፍሉ፣ ሻማና ኩራዝ አለበት። አንድ ክብሪት ብቻ ነው ያለ። ልክ ክፍል ውስጥ እንደገባ ቀድመ የምንለኩሰው ምንድን? ክብሪትን ኩራዝን። አንድ ጨለማ ክፍል ውስጥ ማለት ነው። አንድ ክብሪት ብቻ ይዘህ ገባ አንተ። ሌላ አማራጭ የለህም። ሻማና ኩራዝ ነው ያለው ክፍል ውስጥ። ልክ ክፍል ውስጥ እንደገባ አንድ ክብሪት ይዛሃል።
ክፍል ውስጥ ደግሞ ሻማና ኩራዝ አለ። ጨለማ ክፍል ውስጥ ልክ እንደገባህ ቀድመህ የትኛውን ነው የምትለኩሰው? ክብሪቱን ነው የምለኩሰው። ክብሪቱን? እሺ ከዛስ? ክብሪቱን ሎክሼው በሻማ ላይ ነው እንትን የሚያደርገው። አንድ ጨለማ ክፍል ውስጥ አንድ ክብሪት ብቻ ይዘህ ገባህ። ሌላ አማራጭ የለህም። አንድ ክብሪት ማለት ነው። ክፍል ውስጥ ያለው ሻማና ኩራዝ ነው። ልክ ክፍል ውስጥ እንደገባህ ቀድመህ የትኛውን ነው የምትለኩሰው? ሻማ ነው የምለኩሰው። ለምን? ኩራዝና ሻማ አለ ውስጥ ስትገባ ማለት ነው። ያስከው አንድ ክብሪት ብቻ ነው። ሌላ አማራጭ የለህም። ልክ ክፍል ውስጥ ጨለማው ክፍል ውስጥ እንደገባህ ቀድመህ የምትለኩሰው ልክ ጨለማው ክፍል ውስጥ እንደገባህ ቀድመህ የምትለኩሰው የትኛው ነው? ቀድሜ የምለኩሰው ኩራዝ ነው። ኩራዙን ነው። ለምን? ሌላ አማራጭ የለም። አንድ ክብሪት ብቻ ስላለ። በአንድ ጨለማ ክፍል ውስጥ ገባችሁ እናንተ። በጨለማ ክፍል ውስጥ ያለው ሻማና ኩራዝ ነው። የያዛችሁት አንድ ክብሪት ብቻ ነው። ቀድማችሁ ምንድነው የምትለኩሱት? ኩራዝ ነው። ኩራዝ ስላለው ኩራዝ። ኦኬ ሻማ ሲሆን እንትን ይላል። ለምን በምን ምክንያት የምትመርጡት? አሁን እሱ ጋዝ ስለሆነ ምን ይሆናል? ኩራዝ። አንድ ጨለማ ክፍል ውስጥ አንድ ክብሪት ብቻ ይዘህ ገባህ አንተ። ጨለማ ክፍል ውስጥ ማለት ነው። ውስጥ ያለው ሻማና ኩራዝ ነው። ቀድመህ ምንድነው የምትለኩሰው? ክላስ ውስጥ እንደገባ ኩራዝ። አንድ ጨለማ ክፍል ውስጥ አንድ ክብሪት ብቻ ይዘው ገቡ እርሶ ማለት ነው። ጨለማ ክፍል ውስጥ ያለው ሻማና ኩራዝ ነው። ልክ ክፍል ውስጥ እንደገቡ ቀድሞ የትኛውን ነው የምለኩሱት? ክብሪቱን። የተወደዳችሁና የተከበራችሁ ተመልካዮቻችን በዛሬው ዕለት እንግዲህ በሀዌላ ቱላ እጅግ ደማቅ ቆይታ አድርገናል። ጥያቄዎቻችንም እጅግ አሳታፊ፣ አስተማሪ፣ አዝናኝ ነበሩ። ተሳታፊዎችም እጅግ በማራኪ ሁኔታ ተሳትፈውልናል። እጅግ በጣም ደማቅ ቆይታ አድርገናል። እናንተም ወዳችሁና ፈቅዳችሁ በቤታችሁ ናችሁ ስትከታተሉን ስለነበረ ከልብ እናመሰግናለን። ዝግጅቱን እስከ መጨረሻው ድረስ ወደ እናንተ በማድረስ እኔ ሚካኤል ጋሞ ከካሜራ ባለሙያ ፍጹም አዲሱ ጋር በጋራ በመሆን ቤታችሁ መጣን። እጅግ በጣም አዝናኝ ቆይታ እንዳደረገን ተስፋ እናደርጋለን። በሌላ ቀን በሌሎች ጥያቄዎች ሌላ ቦታ እንገናኛለን። የጉርሻ የመዝናኛ ዝግጅታችን የዛሬው በዚህ ላይ ያበቃል። ሰላምና ጤና በያላችሁበት ይብዛላችሁ። ሰላም